ታኅሳስ 6 የታላቋ ሰማዕት የቅድስት አርሴማ ቤተክርስቲያኗ የከበረበትና የስጋዋ ፍልሰት የተከናወነበት ነው። ከሷ ጋርም አብረው የተሰየፉ 27 ደናግልም የስጋቸው ፍልሰት ነው። የተወደዳችሁ የወንጌል ሚዲያ ቤተሰቦች ዛሬ ስለ ቅድስት አርሴማና አብረዋት ስለተሰየፉት ሰማዕት ታሪክ ይዘንላችኋል። እስከ መጨረሻው ከኛ ጋር ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ። የቅድስት አርሴማ አባቷ ቴዎድሮስ ከሌዋውያንና ከኃያላን ነገስታት ወገን ሲሆን እናቷ አትኖሲያ ደግሞ ከጳጳሳት አለቆች ወገን ናት። ወላጆቿ በሃይማኖት በምግባር ያጌጡ በበጎ ትሩፋት የተመሰገኑ ደጋግ ቅዱሳን ናቸው። በጾም በጸሎት በምጽዋትና አስራት በኩራት በማውጣት በመንፈሳዊ ስራ ሁሉ እየተጉ ቢኖሩም እስከ እርጅናቸው ዘመን ድረስ ልጅ ስላልነበራቸው ያዝኑ ይተክዙ ነበር። እናቷ ቅድስት አትኖሲያ እንደ ነቢዩ ሳሙኤል እናት እንደ ሐና ጧት ማታ ወደ ቤተ ክርስቲያን በመሄድ በእግዚአብሔር ፊት ታለቅስ ነበር። እግዚአብሔር የልቧን ፈቃድ ይፈጽምላት ወደደና የቂሳሪያውን ሊቀ ጳጳስ ሊዲዮስን ስለሷ ይጸልይላት ዘንድ አዘዘው። ሊቀ ጳጳሱም ለቅድስት አትኖሲያ ጸለየላት። እግዚአብሔር አምላክ የሊቀ ጳጳሱንና የቅድስት አትኖሲያን ጸሎት ሰምቶ መልኳ እጅግ ያማረችን ሴት ልጅ ቅድስት አርሴማን ሰጣት። እናቷም እየተንከባከበች አሳድጋት እድሜዋ ከፍ ሲል አምላክን በወለደች በእመቤታችን ስም ወደ ተሰራች ቤተክርስቲያን ታገለግል ዘንድ ሰጠቻት። ቅድስት አርሴማ ወጣት በሆነች ጊዜ ወላጆቿ ባል ያጋቧት ዘንድ ወደዱ። እሷ ይህን ፈጽሞ አልወደደችምና ወላጆቿን እኔ የሰማያዊ ክርስቶስ ሙሽራ ነኝ እንጂ ምድራዊ ሙሽራ አይደለሁም አለቻቸው። ቅድስት አርሴማ ከሷ በፊትም ሆነ ከሷ በኋላ በመልክና በውበት የሚመስላት የለም። ይህን ዓለም እንደ ትቢያ በመቁጠርና ፍጹም በመናቅ ጌታችንን ከተከተሉ ቅዱሳን ደናግል እንስት ውስጥ በመልክና በውበት ቅድስት አርሴማን የሚመስል የለም። አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም በቀር የሚበልጣት ማንም የለም። እሷም በምግባር በሃይማኖት ያጌጠች በመንፈሳዊ ተጋድሎ የበረታች በትሩፋት የበለጸገች ናት። ብሉይንና አዲስን አጠናቃ የተማረች የሀገሮችንም የሮሚያን፣ የጽራን፣ የሶሪያንና የኪልቅያን ቋንቋዎች ታውቅ ስለነበር ቅዱሳን መጻሕፍትን ወደ ተለያዩ አገሮች ቋንቋ ተርጉማለች። ቅድስት አርሴማ 15 ዓመት በሆናት ጊዜ ከሃዲው ዲቅልጥያኖስ ሰይጣን አነሳስቶት ነገሰ። ከሃዲው ንጉሥ ዲቅልጥያኖስ ሚስት ያገባ ዘንድ መልኳ ውብ የሆነች ሴት ልጅን ይመርጡለት ዘንድ በሀገሩ ሁሉ እንዲሄዱ ጭፍሮቹን አዘዘ። ያገኟትንም ውብ የሆነች ሴት መልኳን ስለው ያመጡለት ዘንድ ሰዓሊዎችንም አብሮ ላከ። የተላኩትም ሰዎች ወደ ሮሚ ሀገር በደረሱ ጊዜ ቅድስት አርሴማ ያለችበትን የደናግል ገዳም አገኘ። ወደ ገዳሙ ገብተው ቅድስት አርሴማን አይተዋት በመልኳ ማማር እጅግ ተደሰቱ። ለንጉሱ ሚስት የምትሆን ይህች ናት ብለው መልኳን በስዕል ቀርጸው ለንጉሱ ላኩለት። ንጉሱም ስዕሏን በተመለከተ ጊዜ ፈጽሞ ተደሰተ። ስለ ሰርጉ ወደሱ ይመጡ ዘንድ ሕዝቡን ይጠሯቸው ዘንድ ወደ ነገስታቱና ወደ መኳንንቱ ሁሉ ላከ። በገዳሙ ያሉ ደናግልም ይህን በሰሙ ጊዜ እጅግ አዝነው አለቀሱ። ድንግልናቸውን እንደጠበቁ ያገለግሉ ዘንድ እግዚአብሔርን እየለመኑት ከገዳሙ ወጣው ወደ ንጉሱ ድርጣድስ የግዛት ሀገር ወደ አርመንያ ደረሱ። በዚያም በምድረ በዳ ዋሻ ውስጥ ተቀመጡ። ቁጥራቸውም 75 ወንዶችና 39 ደናግል ሴቶች ነበሩ። በዋሻ ውስጥ በረሃብና በጥም እየተቸገሩ ተቀመጡ። ንጉሱ ዲቅልጥያኖስ ቅድስት አርሴማን ፈልጎ ባጣት ጊዜ እጅግ ቢያዝንም ቆይቶ በአርመንያ እንዳለች ሰማ። እሷንም ይዞ ይልክለት ዘንድ ወደ አርመንያ ንጉስ ድርጣድስ መልእክት ላከ። ድርጣድስም ለጣዖት የሚሰግድ ፀሐይና ጨረቃን የሚያመልክ ነው። በሰው እጅ የተጠረቡ እንጨቶችንና ድንጋዮችንም በቤቱ አስቀምጦ አማልክት እያለ በመጥራት እንደ አምላክ ያመልካቸው ነበር። በውስጡ ሰይጣን አድሮበታልና የእሱን ጣዖታት ህዝቡ እንዲያመልክለት ያስገድዳቸው ነበር። ክርስቲያኖችንም እያሰረ በመግረፍ ያሰቃያቸው ነበርና ቅድስት አርሴማ በዋሻ ውስጡና አንዱ መኮንን ክርስቲያኖችን ሲያሰቃይ ታየዋለች። ስለ ሰማዕታቱም ወደ እግዚአብሔር ስትጸልይ የብርሃን አክሊል የያዙ ቅዱሳን መላእክት ለሰማዕታቱ ሲሰጧቸው አየች። ይህንንም ታላቅ ምስጢር ባየች ጊዜ አቤቱ አምላኬ ሆይ ስለ ስምህ እኔ ሰማዕት ሆን ዘንድ እርዳኝ እያለች ለመነችው። ከዚህ በኋላ ወደ ሰማዕታቱ ዘንድ ስትሄድ መኮንኑ አያት። ከመልኳ ማማር የተነሳ ደነገጠና እመቤቴ ሆይ እዛው ባለሽበት ሆነሽ ተዋቸው ብትይኝ ፈትቼ ለቃቸው ነበር እንጂ ከዚህ መምጣት አያስፈልግሽም አላት። ቅድስት አርሴማም እኔም የእነዚህን ሰማዕታት መከራ እሸከም ዘንድ እወዳለሁ፣ የእነሱንም የክብር አክሊል አገኝ ዘንድ እሻለሁ አለችው። እሱም እመቤቴ ሆይ አንቺስ ከመንግስት አዳራሽ ውጭ መኖር አይገባሽምና ለምን ይህን ከንቱ ነገር ሞትን ትወጃለሽ አላት። ቅድስት አርሴማም የጎሰቆልክ ጤልሚዮስ ሆይ ለእኔ ሰማያዊ ንጉሥ በመንግስቱ አዳራሽ አዘጋጅቶልኛል አለችው።
ከዚህ በኋላ መኮንኑ ሰማዕታቱን ከእስር ቤት ጣላቸውና ቅድስት አርሴማን ግን ከአጃቢዎች ጋር በክብር አስቀምጦ ምግብ መጠጡን አዘጋጀላት። እሷ ግን ለሰማዕታቱ ስለ ሰማያዊ ስጦታቸው ትነግራቸው ነበር እንጂ ምግቡን አልቀመሰችም። ከሃዲው መኮንን ቅድስት አርሴማን እሺ ብለሽኝ አንቺን ካገባው በቤት ያሉትን ሚስቶችን ሁሉ አባርሬ አንቺን ብቻ ሚስት አድርጌ እስከ ዕለተ ሞቴ ድረስ እኖራለሁ፣ ለዚህም በትላልቅ አማልክቶች ስም እምልልሻለሁ ብሎ መልእክተኛ ላከባት። ቅድስት አርሴማም መልእክተኞችን መጽሐፍትን እየጠቀሰች የዓለምን ከንቱነት የክርስቶስን ፍቅር አስተማረቻቸው። እሷም የእግዚአብሔርን ቃል ስትነግራቸው ልባቸው እየተቃጠለ ያለቅሱ ነበር። እነሱም በቃልሽ አምነናል፣ ጸሎትሽ ኃይል ይሁነን አሏት። መኮንኑም የቅድስት አርሴማን መልስ በሰማ ጊዜ በታላቅ ቁጣ ሆኖ ሰማዕታቱን ይዞ በማሰቃየት የበላይ ወደ ሆነው ወደ አርመንያው ንጉሥ ድርጣድስ ዘንድ እንዲወስዷቸው አዘዘ። የሀገሩ ሰዎችም ቅድስት አርሴማ ሰማዕት ትሆን ዘንድ ፈቅዳ ወደ ንጉሱ ዘንድ እንደሄደች ለእናቷ ለአትኖሲያ ነገሯት። እናቷም መጣ፣ ልጄ ሆይ ወደ ሞት ለምን ትሄጃለሽ? ወደ ሞት መሄድሽን እያየሁ አሁን ልቤ እንዲህ በሐዘን ከሚሰበር ምነው ከመጀመሪያው ባልወለድኩሽ ይሻለኝ ነበር አለቻት። ቅድስት አርሴማ ግን የክርስቶስን ፍቅር ለእናቷ አስረዳቻት። በኪልቅያ አጋታ ብለው የሚጠሯት ወላጅ እናቷ አትኖሲያም አስተማሪ ልጅ አርሴማ ሆይ እባክሽ እሺ በይኝ እያለች ብዙ ብትለምናትም ቅድስት አርሴማ ግን እናቷንና የሀገሮቿን ሰዎች ተሰናብታ ስትሄድ ሁሉም እያለቀሱ ሸኟት። በመንገድም ሳለች ቅድስት አርሴማን ወደ ንጉሱ ድርጣድስ የሚወስዷት ጭፍሮች ከሰማዕታቱ ጋር ሂዳ ሰማዕት ከምትሆን ይልቅ ወደ እናቷ መመለስ ብትፈልግ እንደሚመልሷት ነገሯት። እሷ ግን ከሰው ፍቅር ይልቅ የእግዚአብሔር ፍቅር ይበልጣል አለቻቸው። ሰማዕታቱም አርመንያ ሀገር እንደደረሱ ጭፍሮቹ የሰማዕቱን እግሮቻቸውንና እጆቻቸውን እንዳሰሯቸው ለንጉሱ ድርጣድስ አስረከቧቸው። መኮንኑም ለንጉሱ ጌታዬ ሆይ አንተ የምታመልካቸውን ጣዖቶችን የማያመልኩትን ብዙ ክርስቲያኖችን ሰቅያቸዋለሁ፣ ገድያቸዋለሁ። የቀሩትንም እየገረፍን ይኸው ከፊትህ አቁመናቸዋል፣ የወደድከውን አድርግባቸው። አንዲትም ውብ የሆነች ሴት ልጅ አብራቸው መከራ መቀበልን መርጣ መጣለችና የመልኳንም ማማርና ደምግባቷን ባየን ጊዜ ደንግጠን በእሷ ላይ አንዳች ክፉ ማድረግ አልተቻለንም አለው። ንጉሱም ያመጧት ዘንድ ሲነግረው መኮንኑ ጌታዬ ሆይ እሷን በመልክ የሚስተካከላት የሌለ እጅግ ውብ ብትሆንም ከሕይወት ይልቅ መሞት ይሻለኛል የምትል ናት አለው። ከዚህ በኋላ ሰማዕታቱን ወደ እስር ቤት፣ ቅድስት አርሴማን ግን ይዘው ወደ ንጉሱ ዘንድ አመጧት። እሷም ወደ ንጉሱ አዳራሽ እያማተበች ስትገባ ንጉሱ ባያት ጊዜ ልቡ ታወከ። ሰማዕቷ ግን ከሰማያዊና ከምድር ንጉስ ከእግዚአብሔር አምላክ የተለየኝ ዘንድ የወደድክ ሰነፍ ንጉስ ሆይ የሰይጣን መልእክተኛና የጥፋት ልጅ የይሁዳ ወገን ከኔ ምን ትሻለህ? ከወደድክስ በእጅ ሰማዕት ሆን ዘንድ እወዳለሁ አለችው። ከዚህ በኋላ ሰማዕቷ በጸለየች ጊዜ ቅዱስ ሚካኤልና ቅዱስ ገብርኤል በታላቅ ግርማ ተገለጡላትና ቅድስት አርሴማ ጌቶቼ ሆይ ነፍሰ ገዳይ እንዳልባል በማንም ላይ ጥፋት አይድረስ ብላ ለመነቻቸው። ሊይዟት የመጡት ሰዎች ግርማዋን አይተው ፈሩ። ሰውነቷንም ቀርበው እንዳይነኳት የመለኮት ኃይል ከለከላቸው። እነሱም ይህች ሴት አስማተኛ ናት፣ ጥበብና ምታት አላት ብለው ለንጉሱ በነገሩት ጊዜ እሱም ዛሬ ያሸነፍሽኝ እንዳይመስልሽ ነገ ብርቶች በሆኑ አማልክቶች ኃይል ድል አደርግሻለሁ አላት። ቅድስት አርሴማም ጌታዬ ኢየሱስ ክርስቶስ ይረዳኛል፣ በእኔ በኃጢአተኛይቱና በደካማይቱ ኃይል አይደለም፣ በእነዚህ ቅዱሳን ሰማዕታት የጸሎት ኃይል ነው እንጂ በማለት መለሰችለት። ሰማዕታቱም ከቅድስት አርሴማ ጋር በእስር ቤት ሳሉ የእግዚአብሔርን ኃይል በአንቺ ላይ አይተናልና በጸሎትሽ አስቢን አሏት። እሷም በገድላችሁ ብርታት ለእኔ ጸልዩልኝ አለቻቸው። ሰማዕታቱም በእስር ቤቱ ነው እህልና ውሃ ከቀመሱ 7 ቀን ሆኗቸዋልና ረሃብና ጥሙ እጅግ ጠናባቸው። ያን ጊዜም ቅድስት አርሴማ ተነሱና እንጸልይ ያለቻቸውና ቢጸልዩ ብርናኤልና አቅናኤል በሚባሉ 2 ቅዱሳን መላእክት እጅ ሰማያዊ ህብስትና የገነት ውሃ መጣላቸው። ከመካከላቸውም ካህኑ ኢያሲኖ ባርኮ ለሌሎች ሰማዕታት ሰጣቸውና ተመግበው ፈጣሪያቸውን አመሰገኑ። የተረፋቸውም ህብስት በመላእክት እጅ ወደ ሰማይ ወጣ። በማግስቱም ንጉሱ ወደ ፍርድ አደባባይ ባወጣቸው ጊዜ ሰማዕታቱ ፊታቸው እንደ ፀሐይ ያበራ ነበር። የእስር ቤት ጠባቂዎችንም ጠርቶ እህል ያበላቸውና የነገስታት ልብስ ያለበስካቸው ለምንድን ነው ብሎ ጠየቀው። ጠባቂውም ጌታዬ ሆይ እነሱ ሳይበሉ ሳይጠጡ ይረካሉ እንጂ የሰጠዋቸው ምንም ነገር የለም አለው። ቃሉንም በመሐላ ካጸና በኋላ ንጉሥ ሆይ በሌሊት እስር ቤቱ በብርሃን ተጠለቅልቆ አይቼዋለሁ፣ ዳግመኛም 27 የብርሃን አክሊሎች ሲወርዱ አየሁ አለው። ቀጥሎም ይህ ጠባቂ ንጉሥ ሆይ እኔ በእነዚህ ሰማዕታት አምኛለሁ አለው። ወደ ቅድስት አርሴማም ዙሮ እመቤቴ ሆይ በጸሎትሽ አስቢኝ በማለት
ሌሎችንም ሰማዕታት ተማጸናቸው። ንጉሱም እጅግ ተቆጥቶ ራሱን በሰይፍ አስቆረጠው። በጣዖት የሚያመልክ አረማዊ ቢሆንም አምኖ በደሙ ተጠምቋልና የሰማዕትነትን የክብር አክሊል ተቀዳጀ። ቅዱሳን የሆኑ ሰማዕታትም ይህን አደነቁ፣ ሰማዕትነትን በመፈጸም ቀድሟቸዋልና። ንጉሱም ሰማዕታትን በጽኑ ካስደበደባቸውና ለእያንዳንዳቸው ሌላ 300 ግርፋት ካስገረፋቸው በኋላ ወደ እስር ቤት መለሳቸው። በማግስቱም ቅድስት አርሴማን አስጠርቶ ከእሱ ጋር ትሰስን ዘንድ አባበላት። ንግሥት አድርጌሽ በወርቄ ዙፋን ላይ አስቀምጥሻለሁ፣ በአርመንያ ካሉ ሴቶች ሁሉ በላይ አደርግሻለሁ እያለ አባበላት። ቅድስት አርሴማ ግን ልብ የደነደነ ሰነፍ ሆይ፣ ኃጢአትህን ሁሉ ይቅር ይልህ ዘንድ ወደ አምላክ እግዚአብሔር ትለምን ዘንድ በተሻለህ ነበር እያለች አስተማረችው። ስለ ጌታችን መንግስት ካስተማረችው በኋላ እኛ ሰማዕታቱ ስለ አንተ እንጸልይልሃለን አለችው። ንጉሱ በዚህ ጊዜ ማመኔን ብትወጅ ግን ከኔ ጋር ተስማምተሽ እንጋባለን፣ ለአምላክሽ እገዛለሁ ሲላት ወዲያውኑ እርኩስ መንፈስ ፊቱን መታውና ከእናትህ ማህፀን ጀምሮ ያሳደግኩና አፍና ብርታቱኝ በኃይልም በብርታትም የክርስቶስ ልጆች እንድታስጨንቃቸውና እንድትገድላቸው ያደረግኩ እኔን ለምን ተውከኝ? ስለዚህ ሴት ብለህ እግዚአብሔር አምላክን ታመልክ ዘንድ ወደድክን? እያለ በቁጣ ሆኖ አፉን አጣመመውና በምድር ላይ ጣለው። ከዚህ በኋላ ለጣዖታቱ ይሰግዱ ዘንድ ሰማዕታቱን በቁጣ አዘዛቸው። የጣዖታቱ ካህናት መጥተው ጣዖታቱን ቅድስት አርሴማ እንዳጠፋቻቸው ነገሩት። ዳግመኛም እሷን ካልገደልካት አገራችን ትጠፋለች፣ መንግስት ትፈርሳለች አሉት። ከዚህ በኋላ ከቅድስት አርሴማ ጋር ያሉትን 27ቱን ሰማዕታት ስሙ ጋብጋቦ ወደሚባል ወንዝ ወሰዳቸው። አንገታቸውን በሰይፍ ቆረጣቸውና የሰማዕትነት ፍጻሜያቸው ሆነ። ከነሱም አንደኛው በቅድሚያ አንገቱን ሲቆረጥ ስጋው ወደ ምድር ወደቀ። ራሱ ግን ለብቻ ለ1 ሰዓት ያህል ቆመች። ቅድስት አርሴማም ሩጣ ሄዳ የሰማዕቱን ራስ ያዘችና ወደ አንገቱ መለሰቻት። እሱም ሰማዕት ለመሆን እኔን ስላስቀደመ አምላክ እግዚአብሔርን አመሰግነዋለሁ እያለ 3 ጊዜ ተነፈሰ። ለቅድስት አርሴማም እመቤቴ ሆይ መምጣትን እንዲያፋጥኑ ከፀሐይ ይልቅ የምታበራ አገርን እንዲያዩ ለወንድሞቻችን ለእህቶቻችን ንገሪያቸው አላት። እሷም ወደ ሰማዕታቱ ዙራ ወንድማችን በገነት ያየውን ይነግረንና ያሳየን ዘንድ በሕይወት ኑሯል እንጂ አልሞተም አለቻቸው። ከዚህ በኋላ ሰማዕታቱ እግዚአብሔርን አመስግነው እኔን አስቀድሙ እያሉ ወታደሮችን ለመኗቸው። እየተሻሙ በየተራ እየተሰየፉ ሰማዕትነታቸውን ፈጽመው የክብር አክሊልን ተቀዳጁ። ቅድስት አርሴማም የሰማዕታቱን ራሳቸውን ትሰበስብ ነበር፣ ወደ ስጋቸውም ታጋጥማቸው ነበር። በዚያን ጊዜ እንዳልተቆረጡም ይሆናሉ። ይህንንም ታላቅ ታምር ያዩት 92ቱ የንጉሱ ወታደሮች ወደ ንጉሱ ሄደው እኛም በአምላካቸው አምነን ክርስቲያን ሆነናል በማለት መሰከሩ። ንጉሱም በፈረስ ገመድ ላይ አስሮ ስጋቸው ተቆራርሶ እስኪወድቅ ድረስ ካሰቃያቸው በኋላ አንገታቸውን ሰየፋቸውና የክብር አክሊልን ተቀዳጁ። ዳግመኛም በእነሱ ምክንያት ሌሎች አመኑ። ከዚህ በኋላ ንጉሱ የቅድስት አርሴማን ውበት እያሰበ ልቦናውን ሳተ። ድንግልናዋንም ሊያፈርስ ሽቶ እናቷን አጋታን እንድታባብልለት አዘዛት። እናቷም ሄዳ ልጄ ሆይ ስሜ ይህ አረማዊ እንዳያስትሽ ተጠንቀቂ አለቻት። ንጉሱም ቅድስት አርሴማን መንግስቴንና ግዛቴን አወርስሻለሁ እያለ በመሐላ ቢለምናትም እሺ እንደማትለው ሲያውቅ ይዞ በግድ ወደ እልፍኝ ሊያገባት ሲል ቅድስት አርሴማ ይዛ መሬት ላይ ጣለችው። በእሷ ላይ ያደረ የመንፈስ ቅዱስ ኃይል ሞገሱ ናታልና። እሱ ግን በጦርነት እጅግ የበረታ ኃይለኛ ስለነበር አሁን በታናሽ ሴት ብላቴና ስለተሸነፋፈረ በዚያም እጅግ ተናዶ ለስጋዊ ፍቃዱም እንደተመኛት ሊያገኛት ስላልቻለ ተስፋ ቆርጦ በንዴት አንገቷን እንዲቆርጧት አዘዘ። የቅድስት አርሴማንም ራሷን ቆረጧትና የሰማዕትነት ፍጻሜዋ ሆነ። ከአንገቷም ደም፣ ውሃ፣ ወተትና ማር ወደ 4ቱ አቅጣጫ ፈሰሰ። እሷና ሌሎቹ 72ቱ ሰማዕታት ከተሰየፉ በኋላ ስጋቸው በምድር ላይ ተጥሎ ቀረ። ንጉሱም ጋኔን ተጭኖበት መልኩ ተለውጦ እንደሪያ ሆነ። ከዚያ በፊት የአርመኒያው ሊቀ ጳጳስ አቡነ ጎርጎሪዮስን ንጉሱ ድርጣድስ ዕጣን ሊያሳርግ ወደ ጣዖት ቤት ሲገባ አቡነ ጎርጎሪዮስን ጠርቶ ለአማልክት ዕጣን አሳርጉልኝ ቢላቸው እሳቸውም ትእዛዙን አልፈጽምም ባሉ ጊዜ እጅግ ጽኑ በሆኑ በተለያዩ ስቃዮች ካሰቃዩአቸው በኋላ ጥልቅ ጉድጓድ አስቆፍሮ በዚያ ውስጥ ጣላቸው። አባታችንም በዚያ ጥልቅ ጉድጓድ እንደተጣሉ ለ15 ዓመታት ኖሩ። ስለ ምግባቸውም እግዚአብሔር አንዲት እናትን አዘዘላቸው። በንጉሱ አዳራሽ አካባቢ የምትኖር ይህች ሴት በእግዚአብሔር ትእዛዝ እንጀራ እየጋገረች ወደ ጉድጓዱ ትጥልላቸው ነበር። ከሷ በቀር አባታችን በሕይወት መኖራቸውን የሚያውቅ ሰው የለም። እንዲህም እያደረገች 15 ዓመት ኖራለች። ንጉሱ ድርጣድስም ቅድስት አርሴማን ማግባት ፈልገው ሳለ ፈጽሞ እምቢ ብትለው በእሷ ምክንያት ብዙ ደናግል ሴቶች ገደለ።
ሰይጣን በልቡ ያደረበት ይህ ንጉሱ ድርጣድስም ደናግሎችንና ቅድስት አርሴማን በብዙ ስቃይ ከገደላቸው በኋላ ስጋቸውን በተራራ ላይ ጥሎ ነበር። ነገር ግን ምንም ሳይሆን በጌታችን ጥበቃ ኖረ። የቅድስት አርሴማንም ውበቷን እያሰበ ስለገደላት የሚጸጸት ሆነ። ወገኖቹም ከሐዘን ታርፍ ዘንድ ወደ ጫካ ሄደን አውሬ እናድን አሉት። ንጉሱም በፈረሱ ተቀምጦ ወደ ጫካ ወጣ። ነገር ግን ሰይጣን ተዋህዶት ነበርና በነ ቅድስት አርሴማና በአቡነ ጎርጎርዮስ ላይ በሰራው ግፍ እግዚአብሔር የተፈጥሮ መልኩን ቀይሮት እንደሬ ያደረገው። ንጉሱ ናቡከደነጾር ከእግዚአብሔር ቁጣ የተነሳ አእምሮውን ስቶ ልቡ ተሰውሮ ወደ እንስሳት እንደተለወጠ ሁሉ ንጉሱ ድርጣድስም እንዲሁ ከእግዚአብሔር ቁጣ የተነሳ ወደ ሪያነት ተለወጠ። ንጉሱ ድርጣድስ ወደ ሪያነት ከተለወጠ በኋላ ያገኘውን ሁሉ የሚነክስ ሆነ። በቤተ መንግስቱም ባሉ ሰዎች ላይ ሰይጣን አደረባቸውና ታላቅ ጭንቀት ሆነ። የንጉሱም እህት በሌሊት ጎርጎርዮስን ከጉድጓድ ካላወጣችሁ በቀር አትድኑም የሚል ራእይ አየችና ለወገኖቿ ነገረቻቸው። የሞተ መስሏቸው ስለነበር ይህን ሲሰሙ እጅግ ደነገጡና ሄደው ቅዱስ ጎርጎርዮስን 15 ዓመት ተጥለው ከነበረበት ጉድጓድ ውስጥ በገመድ ጎትተው አወጡትና አክብረው ወሰዱት። እሱም የቅድስት አርሴማን ስጋ ወዴት እንዳደረሱት ሲጠይቅ በተራራ ላይ እንዳለ ነግረውት ሄዶ ሲያየው ምንም ሳይነካው በደህና አገኘው። አንስቶም በአማሩ ቦታዎች አኖራቸው። ሰይጣን ያደረባቸውን የቤተ መንግስቱን ሰዎችም ፈወሳቸው። ስለ ንጉሱም ወደ አውሬነት መለወጥ ነግረውት እንዲፈውሰው ለመኑት። አቡነ ጎርጎርዮስም ወደ ንጉሱ ሄደው በሪያነት ሳለ ብፈውስህና ባድንህ ከክፉ ስራ ትመለሳለህ፣ በእውነተኛው አምላክ በኢየሱስ ክርስቶስ ታምናለህ አሉት። ሪያ የነበረው ንጉስም አዎ ቢላቸው ጸሎት አድርገው ፈወሱት። አእምሮውና የቀድሞው መልኩ ተመለሰለት። ነገር ግን አቡነ ጎርጎርዮስ ንጉሱ ዳግመኛ እንዳይታበይ በማለት ከእግሩ ላይ የሪያ ጥፍር አስቀሩለት። የቤተ መንግስቱን ሰዎች ሁሉ ከፈወሳቸው በኋላ 8 ቀን እንዲጾሙ አዘዛቸው። ሃይማኖትን አስተምሮ ስርዓት ሰራላቸው። አርመንያ በቅዱስ ጎርጎርዮስ ትምህርት በክርስትና የምትታወቅ ሀገር ሆነች። የቅድስት አርሴማ ዕረፍቷ መስከረም 29 ቀን ነው። የቤተ ክርስቲያኗም ቅዳሴ በአርመንያ ሀገር፣ በኪልቅያ፣ በሶሪያ፣ በአንጾኪያና በግብፅ አውራጃዎች ሁሉ በታኅሳስ ወር በ6ኛው ቀን ሆነ። ጌታችን ከገባላት ብዙ ቃል ኪዳኖች ውስጥ አንደኛው ልጁን በአንቺ ስም የጠራውን በመንግስተ ሰማያት የበለጠና የከበረ ስም እኔ ሰጠዋለሁ የሚል ነው። የቅድስት አርሴማና የሰማዕታቱ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን፣ አሜን።